መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ የትምህርት መገናኛ ጣቢያ የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። ለ15 ሳምንታት ስናቀርብላችሁ የቆየነው መዘዝ ተከታታይ የሬዲዮ ድራማ 16ኛው ክፍልና የመጨረሻውን ነው ዛሬ ይዘንላችሁ የቀረብነው። ድራማውን በቀጥታ ከማቅረባችን በፊት ግን ክፍል 15 ላይ ከተላለፉት ታሪኮች መካከል የተወሰኑትን መለስ ብለን እናስታውሳችኋለን። አድማጮች እንደምታስታውሱት ሰላም አቦ በነገራት መሰረት ተከታትላ ፍሬ ያለችበትን ቦታ አግኝተዋለች። የቤቱ በርና መስኮት በመቆለፉ ፍሬ ካለችበት ቤት መውጣት አልቻለችም። ሰላም ፖሊስ ለመጥራት ብታስብም ፍሬ ምንም ጉዳት እንዳልደረሰባት አረጋግጣ ከትምህርት ቤት መውጫ ሰዓት ድረስ ለማንም እንዳትናገር ከልክላታለች። በዚህ መሃል በሩን ቆልፎባት ሄደው ጫካ ተመልሷል። ጫካ ከሄደበት ሲመለስ ፍራፍሬ ይዞላት መጥቷል። እንደነገራት አቶ ከበረ ሊጠልፋት እንደነበረና ከዚያ አደጋ ለማዳን እሱ ቀድሞ እንደወሰዳትም ገልጾላታል። በማንም ወመኔ እጅ ህልሟ ሲጨናገፍ ቆሞ ማየት እንደማይችልም አስረድቷታል። አምነዋለች፣ አመስግነዋለች። ሁኔታው ሲረጋጋም ወደ ቤተሰቦቿ እንደሚያደርሳትም ቃል ገብቶላታል። ወደ ትምህርት ቤት የተመለሰችው ሰላም ግን ሁኔታዋ የተረጋጋ አልነበረም። ይህንን የተመለከተው መምህር ከድር ምን እንደገጠማት ጠይቋታል። ብዙ ብታንገራገርም የኋላ ኋላ ጫካ እንደጠለፋት ገልጻለታለች። ከሰላም ጋር የተነጋገሩትን በመስማት ፖሊስ መጥራት የበለጠ ለጉዳት ሊዳርጋት እንደሚችል ስለተስማማ ሁኔታውን በቅርብ ለመከታተል አስቧል። ፍሬ ጫካ ስላደረገላት ውለታ ደጋግማ እያመሰገነች ነው። ስሙ በአካባቢው የጠፋ ሰው በመሆኑ ያመነችው አልመሰለውም። ስሙ የጠፋበትን ምክንያትና በህይወት የተፈጠረውን ታሪክ ለፍሬ ዘርዝሮ ነግሯታል። እውነቱ እንዲወጣና የጫካ ንጽህና እንዲታወቅ እንደምታግዘውም ነግረዋለች። ዛሬስ ከታሪኩ የመጨረሻ ክፍል ምን እንሰማ ይሆን? መዘዝ ተከታታይ የሬዲዮ ድራማ የመጨረሻውና ክፍል 16 ቀጥሎ ይቀርባል። እንድትከታተሉት በአክብሮት እየጠየቅን አስቀድመን ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን ተጨማሪ መልእክት እናሰማችኋለን። ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በህብረተሰቡ ዘንድ ተገቢውን ትኩረት ባለማግኘታቸው ችግሮቹ አሁንም እየተንሰራፉ ይገኛሉ። ጥቃቶቹ ድብደባን፣ አስገድዶ መድፈርን፣ በታዳጊነት የሚፈጸም ጋብቻን፣ ጠለፋን፣ ግርዛትንና የመሳሰሉትን ያጠቃልላል። በተለይም በሕፃናት ላይ የሚፈጸም ጾታዊ ጥቃት አብዛኛውን ጊዜ በቅርብ ቤተሰብ የሚፈጸም በመሆኑ ጉዳዩን የተወሳሰበ ያደርገዋል። ስለዚህ ጾታዊ ጥቃትን ለማጋለጥና ፈጻሚዎቹንም ለሕግ አካላት አሳልፎ ለመስጠት ሁሉም የህብረተሰብ ክፍል አስፈላጊውን መረጃና ማስረጃ በመስጠት የበኩሉን አስተዋጽኦ ማድረግ ይኖርበታል። የሕግ አካላትም ወንጀሉን በሚፈጽሙት ላይ ተመጣጣኝ ቅጣት በመስጠት እንደዚሁም ጉዳዩ የሚመለከታቸው ሁሉ ለጥቃቱ ሰለባዎች አስፈላጊውን እገዛ በማድረግ መንከባከብና ማቋቋም ይጠበቅባቸዋል። ሴቶች ልጆቻችን፣ እናቶቻችን፣ እህቶቻችንና የትዳር አጋሮቻችን በመሆናቸው አስፈላጊውን ክብርና እንክብካቤ ልንሰጣቸው ይገባል። ይህ መልእክት በዩኤንኤፍፒ እና ፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ምንድነው? አቶ ከበረ ዛሬ ምን ሆነሃል? ንገረኝ እንጂ። ዝም በለኝ እባክህ፣ ጥሩ ቀን። ዛሬ ማውራት አልፈልግም አልኩ። በቃ ዝም በለኝ፣ ተወኝ በቃ። እኮ በጣም አስጨነከኝ እኮ። እባክህ የተፈጠረ ችግር ካለ ንገረኝ፣ እኔ መላ አላጣም። አንተ መላ ሳይሆን ምላስ ብቻ ነው ያለህ። በቃ ዝም ብለህ ማውራትና መለፍለፍ ብቻ ነው የምታውቀው እኮ። ምን አድርጌ አቶ ከበረ? ምን አጠፋሁኝ? ምን አጠፋሁ? ይልቅ አሁን ዝም በልና ቁጭ በል በቃ። እሺ ዝም ብዬ ልቀመጥና ላዳምጥ። አቶ ከበረ የተፈጠረውን ብቻ ንገረኝ እባክህ። እሺ የተፈጠረው ልንገርህ? አዎ። ሁሉም ነገር ተበላሸብኝ። በቃ ይሄ ነው የተፈጠረው። ምኑ ነው የተበላሸው? ምኑ ነው የተበላሸው? አዎ ምኑ ነው የተበላሸብህ? ቆይ
ትላንትና ማታ ያወራነውን ነገር በሙሉ ረስተዋል በል። የቱን ነገር? ያወራነውን ሁሉ ነዋ። ትላንትና ማታ በመጠጥ ግፊት እኮ ብዙ ነገር ብለን ነበር። የትኛውን ነው የምትለኝ? ለማንኛውም ይኸውልህ ልጅቷ አመለጠችኝ። በቃ አመለጠችኝ? አዎ ልጅቷ አመለጠችኝ። እሱንማ ተነጋግረን ጨርሰን አይደለም እንዴ? ያው በተለያየ መንገዶች ልታገኛት እንደምትችል ተነጋግረን ነበር እኮ። እና ያንን የተነጋገርነውን መንገድ በተግባር ላይ ላውል ሞክሬ ነበር እያልኩ እኮ ነው ሰውዬ። እንደ ተባባልነው ጠልፌ ላገባት ነበር፣ ግን ምን ዋጋ አለው? አመለጠች። ምን? ልጠልፋት ነበር፣ አመለጠች ማለት? ቆይ እንዴት? ከየት? ከመንገድ ላይ ነዋ። ትናንትና እኮ ነግሬ ነበር፣ ልጅቷን ጠልፌ አገባታለሁ ስልሃል ነበር። አዎ እሱንማ ብለህ ነበር፣ ግን እና እኔ እንዳንተ እዚህ ዝም ብዬ ወሬ እያወራሁ ብቻ የምኖር ሰው መሰልኩ እንዴ? እኔ የፈለግኩትን ሁሉ ተግባር ላይ የማውል ሰው ነኝ። እሺ። እና ግን ትላንትና እኮ ስንነጋገር ሁሉን ነገር የምንፈጽመው በደንብ አቅደንና ተዘጋጅተን ነው ብለን ነበር። ምን እቅድ ያስፈልጋል ደግሞ ለዚህ? አሁን ደህና 2 ወጠብሻዎችን አገኘሁ ብዬ ቀጥሬ ነበር፣ ግን ምን ዋጋ አለው? ልጅቷ መለጠቻቸው። እንዴት? እኔ እንጃ። በቃ ብቻ ጫካውን አቋርጣ እየሄደች እነሱን ከሩቅ እየተከተሏት እያለ ድንገት ተሰውራባቸው ይሁን ምን ይሁን እንጃ ብቻ እኮ። እንዴት? ቆይ እሱን እንግዲህ ድንገት የሰወራት ሰይጣን ወይም መልአክን ሄደ ጠይቀው። እኔ ምን አውቅልሃለሁ? አይ ግን ዛሬ ልክ አልሰራህም አቶ ከበረ። ምንድነው ልክ ያልሰራሁት? ጉዳዩን ትንሽ ጊዜ ሰጥተን ብንዘጋጅበት ጥሩ ነበር። ጠለፋም ቢሆን እኮ ወግ አለው። ደግሞ አንተ ነህ አሁን እኔን ስለ ጠለፋ ወግ የምትነግረኝ? አንተ ነህ እኔን የምታስተምረኝ? ስማ፣ የቤተሰቤ ወንዶች ሁሉ እኮ ሚስቶቻቸውን ጠልፈው ነው ያገቡት። እሺ እኔ ነኝ እንጂ። በቃ አሁን አትበሳጭ አቶ ከበረ። ዛሬ ባይሳካ ነገ ይሳካል። አይ ከአሁን ወዲያማ ጉዳዩ ይበልጥ ከባድ ነው የሚሆነው። ልጅቷም እውነት ሰዎቹን አይታቸው ከሆነ ሁለተኛ ብቻዋን አትሄድም ካሁን በኋላ። እንኳን እንደዚህ አይነት ነገር ገጥሟት ፊትም በጣም ተጠራጣሪና ጠንቃቃ ናት። ስለዚህ ምን ይሻላል አሁን? የሚሻለውማ ይቺን ትቶ እርግም መፈለግ ነው። ሌላ ሴት ማለት ነው? አዎ፣ ይቺኛዋ የገደል ወርቅ ናት ወንድሜ፣ በቀላሉ አትገኝም። ስለዚህ ትቅርብኝ። አዎ በጣም ጦሰኛ ናት። ገና ብዙ ጦስ ልታመጣብን ትችላለች። ኧረ እኔ ምን ቦታኝ ደግሞ ከእሷ ጋር አባሩ ስጫወት የምኖረው። እሷን ከነመፈጠሯም ረስቼ ለእኔ የተፈጠረችዋን ብፈልግ ነው የሚሻለኝ። አዎ ልክ ነህ። እንደሱ ማድረግ ሳይሻል አይቀርም። ደህና ዋላችሁ? ውይ ደህና ዋልሽልኝ ካሰች። እንዴት ነሽ? ዛሬ መለስ አለልሽ? ደህና ነኝ። እንደው አንዳንዴ ድክም ይለኛል እንጂ ዛሬ በጣም ደህና ነኝ። አይ ጥሩ። እኔማ ዛሬ ትንሽ ወቀሳ ቤት ላቀርብ ነበር የመጣሁት። የምን ወቀሳ ነው ደግሞ? በቃ ያንን የመሰለ ሰው እያስቀየማችሁት አይደል? እንደው ቢያንስ በክብር ጠርታችሁ እንደማነጋገር በጥሩ ቀን መልእክት ልካችሁ ታስከፉታላችሁ። ምን ብለን ያስከፋ ነው? ምን ብላችሁ እንዳስከፋችሁትማ አንቺና ግርማ ታውቁታላችሁ። ሰውየው እኮ በክብር ነው ሽማግሌ ልላክ ያለው። ያንን ጥያቄ በክብር እንደማስተናገድ ጭራሽ ከልጅቷ ጫፍ እንዳትደርስ በመኪናም እንዳታደርስ ተብሎ ይባላል። እኛ አጠገቧ እንዳትደርስ አላልነው። ፍርዬ በሱ መኪና መሄድ አልፈልግም ስላለች የእሷን ፍቃድ ለማክበር ብለን ነው በእግሯ እንድትሄድ ያደረግነው። ወይ ጉድ! አልጋ ሲሉት መሬት ማለት ይሄ ነው እንግዲህ። ካሰች ሰው ሁሉ እኮ በአልጋ ላይ መተኛት አይመቸው። ለመተኛት መሬት የሚመቸው ሰው አለ። እንደያፈጣጠሩ እኮ ነው። ይሁን እንግዲህ ከምቾት ኑሮ ድህነት ይሻለናል ብለሽ ካልሽ እንግዲህ ምን ይደረጋል እንጂ ሰውየውስ የሚገፋ ማች አልነበረም። እና ምቾት ለማግኘት ብዬ ልጅህን ለማትፈልገው ሰው መዳር ነበረብኝ ማለት ነው? አይ ሁሉም ነገር እኮ በፍላጎት አይደረግም ዝናሽ። እኛ ባሎቻችንን በፍላጎት ነበር እንዲያገባ ነው። ያኔማ ሌላ ጊዜ ነው ካሰች። ሰው ደግሞ የሚኖረው በራሱ ዘመን ውስጥ ባለው አስተሳሰብ ልክ ነው። እኔና አንቺ በእኛ ዘመን ውስጥ ስንኖር ለማናውቃቸውና ለማያውቁን ሰዎች ተድረን ነበር።
አሁን ባለው ዘመን ላይ ደግሞ ሴቶቹ የወደዱትንና ይሆነኛል ብለው ያመኑበትን ሰው መርጠው እያገቡ ነው እንግዲህ። እና ስንቶቹ ናቸው ገና መልሳቸው ሳይዳገስ እየተፋቱ ያሉት? ነገር ግን ያኔ የማያውቃቸውን ባሎች አግብተው እስካሁን ጥሩ ህይወት የሚኖሩ 50ኛ የጋብቻ በዓላቸውን የሚያከብሩ ሴቶች አሉ። እንደኔ አይነቶቹ ደግሞ በልጅነታቸው ክፉና ረመኔ ባል ገጥሟቸው እድሜ ልካቸውን ለአካልና ለአእምሮ ጠባሳ እየተዳረጉም አሉ። ስለዚህ ልጄም እኔ ባለፍኩበት እሳት ውስጥ እንድታልፍ አልፈልግም። ይሁንልሽ እንግዲህ አንቺን እንደሆነ በክርክር መርታት አይቻልም። ይሄ እኮ ክርክር አይደለም ካሰች፣ ውይይት ነው። ስለ ልጆቻችን የነገ ህይወት እየተወያየን ያለ ነው። እማዬ ወይ አቡዬ መጣ? ወይ ጉድ! ሰዓቱ ደረሰ እንዴ? ወይ ገና 50 ሰዓት ማለፉ አይደል እንዴ? እማዬ ፍርዬ አልመጣችም? ኧረ አልመጣችም። ገና እኮ ነው ሰዓቱ። አቡዬ አንተስ እዚህ ምን ታደርጋለህ በዚህ ሰዓት? ቆይ እንጂ ና እንጂ የት ልትሄድ ነው? እና ሰላም በለኝ እንጂ እኔንም ሰው በደንብ ሰላም አትልም እንዴ? ዝም ብሎ ገብቶ መውጣት ነው እንዴ? አይ ፍርዬ እየመጣች ከሆነ ላያት እኮ ነው። ቅድም እኮ ትምህርት ቤት የለችም ነበር። ምን? አዎ ጓደኛዋ ክፍል ውስጥ የለችም አለች። ምን ማለት ነው? አብራችሁ አይደል እንዴ በጠዋት የወጣችሁት? አዎ ግን ሩጫ እየተሽቀዳደምን ሳለን ጠፋችብኝ። ጠፋችብኝ? የት? እኔ እንጃ። ዞር ስል የለችም። ከዚያ ትምህርት ቤትም አልመጣችም። ወይኔ ልጄን! ወይኔ! ወይ የፈራ ነው ደረሰ። ወይ ልጄን! ወይ ልጄን! እንዴ ቆይ እስኪ አንቺ ምንድነው? እሱ ደግሞ ወደ ልትሄጂ ነው? በቃ አንተና ልፈልጋት እንጂ ይሄንን እየሰማው እንዴት ቤት ውስጥ ተቀመጣለሁ? ካሰች ቆይ መጀመሪያ ተረጋጊ እስኪ። ግርማን እንደውልለት። ነይ እባክሽ ወተን ልጄን እንፈልጋት እባክሽ። ነይ ለጎረቤት እንናገር፣ አለበለዚያ ከመሸ ጅብ ይበላብኛል። እባክሽ ወይ ጉድ! ምን ጅብ ይበላታል ደግሞ? ያው ያ ጫካ ወስዷት ነው የሚሆነው። ቆይ ግርማ ጋር ብንደውል ይሻላል። ለማንኛውም እስኪ እባክሽን ተረጋጊ። ቆይ አቡዬ በኩል ነው ሄደችው ጧት? ያው በጫካ በኩል ነው ያለፋችሁት? አይ በጫካው አቋርጠን ነው ሄድነው በድልድዩ ጋር። እና ማንም ሰው አልነበረም አጠገባችሁ? ማንም አልተተናኮላችሁ? አይ ማንም ሰው አልነበረም። መኪናውን ግን ከሩቅ ሲያልፍ አይቼዋለሁ። መኪናውን? አዎ የሰውየውን መኪና ሲያልፍ ያየሁት መሰለኝ። አሃ በቃ ተረጋጊ ዝናሽ። አሁን ነገሩ ገባኝ። ምንድነው የገባሽ? ይኸው ፍርዬ አልፈልገውም ብላ ስትግደረደር ከነበረችው ሰውዬ ጋር አለሟን እየቀጨች ነው ማለት ነው። ምን እያልሽ ነው ካሰች? ትናንት ለእናንተ አልፈልገውም ብላ ብትላችሁም እነሱ ግን ጠዋት ተቀጣጥረው ተገናኝተዋል ማለት ነው። እኔ እኮ የዘመኑን ወጣቶች ጸባይ ያውቀዋለሁ። አይ ፍርዬማ በፍጹም እንደዚህ አታደርግም። በፍጹም እንዲህ አታደርግም። እሱን ተይው እባክሽ። እኔ እኮ ብዙ ነገር አውቃለሁ። ደህና ዋላችሁ ፍርዬ? ወይ ተመስገን ልጄ መጣሽልኝ። አዎ መጥቻለሁ እናቴ። ተመስገን። ወይ እሺ የት ነበርሽ እስካሁን ባክሽ? ወንድምሽ እኮ አሁን ትምህርት ቤት አልነበረችም እያለን ነበረ። አንቺ ግን ይኸው የትምህርት ቤትሽን ልብስ እንደለበሽ ከች ብለሽ መጣሽ አይደለም? አዎ ትንሽ ጉዳይ ገጥሞኝ ስለነበር ነው። የምን ጉዳይ ነው ልጄ? ቆይ በሩን አትዝጋው አቡ፣ ውጭ ሰው አለ። እሺ ቆይ ና ግባ። ደህና ዋላችሁ? ወይ በስመ አብ ወልደ መንፈስ ቅዱስ። አይዟችሁ አትደንግጡ፣ በሰላም ነው። እማዬ ፖሊስ ልጥራ? አይ ማንንም እንዳጠራቡ፣ ሁሉም ነገር ሰላም ነው። እባካችሁ ተረጋጉ እማዬ። ጫካ እኮ በሰላም ነው የመጣው። በቃ ተረጋጊ። ቆይ ግን ምንድን ነው? ምን ተፈጥሮ ነው? ቆይ አንድ ጊዜ ተረጋግረ ነግራችኋለሁ። እሺ ምንድን ነው እስኪ ንገሪኝ። ጠዋት ሰዎች ሊጠልፉኝ ሲሉ እሱ ነው ደርሶ ያዳነኝ። ምን? አዎ ወደ ትምህርት ቤት እየሄድኩኝ እያለ ሊጠልፉኝ ነበር። ወይ አዎ እየተከታተሉኝ ነበር እና ጫካ የሆነ ቦታ ውስጥ ደብቆ ነው ያዳነኝ። ወይ ተመስገን አምላኬ። እና በቃ ደህና ነሽ? ምንም አልሆንሽም? ምንም አልሆንኩም እማዬ፣ ምንም አልሆንኩም። በጣም ደህና ነኝ፣ አታስቢ። እንዴ ቆይ እስቲ ካሰች፣ አንቺ ካሰች ወዴት ሄዳ ነው? ወይ ምን ሆና ነው ጥላን ሄደችው? ተያት ሄድ እማዬ፣ ስራዋን ስለምታውቅ ነው። ስራዋን?
የትኛውን ደግሞ? እሱም በኋላ እነግርሻለሁ እማዬ። አሁን ግን በቃ ተይ አትሂድ። እርግጠኛ ነሽ ግን ልጄ? አንቺ ደህና ነሽ? ምንም አልተጎዳሽ? አረ ገና እኮ አጠገቤም አልደረሱም እማዬ። ገና ሳይደርሱብኝ ነው ጫካ መጥቶ ያዳነኝ። አቤት 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 አምላኬ! ዛሬም ከጉዳ ወጣኝ ማለት ነው። ተመስገን ተመስገን። ድሮስ ጠባቂ የምታዘጋጅና የምትልክ አንተ አይደለ? ተመስገን ተመስገን። በል እስኪ ና ተቀመጥ የኔ ልጅ። ና ቁጭ በል እዚህ ጋር እስኪ። አይ እኔ እንኳን ልሂድ፣ ላደርሳት ብቻ ነው የመጣሁት። እባክህ ቁጭ በልና ምሳ በልተህ ትሄዳለህ። አዎ እማዬ፣ ምሳም አልበላም፣ እኔም እሱም አልበላንም። እኔ አፈር ልብላለች ልጅ፣ እኔ አፈር ልብላ። ውይ በቃ እባካችሁን ቁጭ በሉ። አፈር ስሆን ቁጭ በል እባክህ። በሉ በሉ ቁጭ በሉ። ደህና ዋላችሁ። እንዴ መምህር ከድር፣ እንዴት ነሽ ፍርዬ? ሰላም ነሽ? ደህና ነኝ ቲቸር። እንዴት መጣችሁ? ሰላም የተፈጠረውን ነግራኝ ወደ ተደበቅሽበት ቦታ ስንመጣ ወጥታችሁ ስትሄዱ አየናችሁ። ስለዚህ ደህንነትሽን ለማጣራት ተከትለናችሁ መጣን። ውይ ሰላም፣ አትናገሪ ብዬሻል ነበር። እንዴ ቲቸርን ለምን አስለፋሻቸው? እማዬ፣ መምህር ከድር ማለት እሳቸው ናቸው። የሂሳብ መምህሬ ናቸው። አዎ አወቅኳቸው እኮ። እንዴት ዋሉ? ደህና ዋሉ? ፍርዬ ስሞትን ሁሌ ታነሳዋለች። እኔም ደግሞ ስሟን ሁሌ ነው የማነሳው፣ ያው ከመምህራኑ ጋር ማለቴ ነው። እሺ እባክዎ ይቀመጡ። ተቀመጡ እዛ ጋር። አይ እኔ እንኳን መሄድ አለብኝ፣ የትምህርት ሰዓት እኮ ገና አላለቀም። እባክዎ ታዲያ ይቀመጡና ሁላችሁም በአንድ ላይ ሽሮ ቀምሳችሁ ትሄዳላችሁ። እንግዲህ እሺ በቃ። ያው መቼስ አንደኛውን አርፍደናል አይደል? ሰላም በይኔና እንቀመጥ። በሉ ኑ እዚህ ጋር ከባችሁ ተቀመጡ። ኑ ትኩስ ሽሮ ነው ያለው፣ ቶሎ አቀርብላችኋለሁ። ጫካም ና ተቀመጥ እባክህን። እሺ በሽሮ እንኳን አልጨክንም። አዎ ና እዚህ ጋር ተቀመጥ። ሰላምዬ ነይ ተቀመጭ እንጂ። ነይ ይዘሽ ነይ። እዛው ጋር ትሁን፣ ተያት። እኔ አጠገብ መቀመጥ ፈርታ ነው። እንደዛ ነው እንዴ ሰላም? አዎ። አረ ዝም ብላ ፈሪ ነገር ስለሆነች ነው። በቃ እሺ ተቀመጭ እሱ ጋር። ጫካ ማለት እሱ ነው መምህር ከድር። አውቀውታል? አዎ አሁንማ አወቅኩት እኮ። እንዴት ነው በረታ የኔ ልጅ? መቼም ከባድ ነገር ነው የገጠመ። በጣም ያሳዝናል። አዎ ያሳዝናል። ግን ምን ይደረግ፣ ሕይወት አንዴ የጫነችብኝን ሸክም መሸከም ነው እንግዲህ። ሌላ አማራጭ የለኝም። አዎ ፍርዬም እኮ ይህ ጉዳይ በጣም ስለሚያስጨንቃት ብዙ ጊዜ እናወራለን። ለእኔም ደግሞ ሟቿ የቀድሞ ተማሪ ስለነበረች ጉዳዩን በቅርብ እየተከታተልኩ ነው ያለሁት። አይ ዝም ብሎ ባይለፉ ነው የሚሻለው። ለነገሩ እኮ አሁን አንተ ነጻ ወጥተሃል። ፖሊሶቹም ገዳዩ አንተ እንዳልሆን ካውቀዋል እንጂ ባያውቁ ኖሮ እስካሁን ድረስ አያስሩም ነበር ብለህ ነው? አይ እኔ እኮ አሁንም ታስሬያለሁ። ያው ፍርድ ቤት ባይፈርድብኝም የመንደሩ ሰው ሁሉ ፈርዶብኛል። ግድ የለም፣ እኛ ከተባበርን እውነቱ በማስረጃ ይረጋገጣል። ያው እስካሁንም ድረስ እኮ የልጅቷ ቁስል ከምን እንደመጣ አውቀውታል። ይገርማል። እርሶም ይህንን ሰምተዋል ማለት ነው? አዎ ሰምቻለሁ። ቀስ በቀስ ደግሞ ሌላውም ሰው እንደኔ እየሰማ ይመጣና መጨረሻ ላይ እውነቱ እንደ ፀሐይ ፍንትው ብሎ ሲወጣ ያኔ አንተን ፍትህ ታገኛለህ። እኔም ያንን ነው በተስፋ የምጠብቀው። ግን ምን መሰለህ፣ እንደዚህ አይነት የማህበረሰብ ቁስሎችና ጎጂ ልማዶች እጅግ በጣም ስር የሰደዱና ከትውልድ ትውልድ እየተላለፉ የመጡ ናቸው። ስለዚህ እነሱን ለማከም ጊዜና ዘዴ ይፈልጋል። አሁን ብዙ ቦታዎች ላይ ሕክምናው ተጀምሯል። ህዝቡም ጉዳቱ በደንብ እየገባው ነው። ጥቂት ጉዳቱን ያልተረዱና ያልገባቸው ሰዎች ብቻ ናቸው ልማዱን እየቀጠሉ ያሉት። እነሱም ደግሞ አንድ ቀን ጉዳቱ ሲገባቸውና ህጉም ሲጠብቅባቸው ያቆማሉ። የሚገርምህ የኔም ታላቅ እህት በፊት ከገራዦች ውስጥ ነበረች። ከዚያ ግን አንድ ሴት ልጇ በዚሁ ምክንያት በሽተኛ ሆና ስለቀረችባት አሁን ቀንደኛ ተቃዋሚ ሆናለች። እና ይኸውልህ አብዛኛው ሰው ጉዳቱ በራሱ ላይ ሲደርስበት ነው የጉዳቱ ተቃዋሚ የሚሆነው። ከእርሶ ጋር ተስማምተናል። እውነት ነው። ተመችተውኝ። ፍርዬ አቤት አስታጥቢ። እሺ ማዬ መጣሁ። ተጫወቱ። እሺ እንጫወታለን፣ አታስቢ። አይ ፍርዬ እንዴት አይነት ጥሩ ልጅ መሰለች። ለእኔ ደግሞ ተስፋዬንና ህልሜን ሁሉ የጣልኩባት ተማሪ ናት። እና ብቻ ፈጣሪ ይርዳት፣ ባጭር ያስቀራት። አሚን አሚን። አድማጮች፣ በቤዛ ኃይሉ ተደርሶ ለተከታታይ 16 ሳምንታት ሲቀርብላችሁ የቆየው መዘዝ ተከታታይ የሬዲዮ ድራማ በዚሁ ነው የሚያበቃው።
ድራማውን ስለተከታተላችሁና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ሁኑ። መዘዝ። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ